የባህር ዳር ሎሚ የጎንደር ቄጠማ ላኪሊ በኔ ሞት ለልቤ አስታማሚ ለሀብልዬ ነው። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከፈልበትም ሌሊቱን እንግዲህ አምታታው ታደሰ እና እንግዲህ ሩታ ሀብቴ በሌሊቱ ምን ተፈጠረ? አብርሃም እንዴት ሄርሜላ ስር እንደዚህ ሽጉጥ ሊል ቻለ? ይሄ ፎቶ ማነጋገሪያ ሆኖ ህዝቡ ታግ እያደረገ በቲክቶክ እና በሶሻል ሚዲያ አብርሃምን የስድብ ውርጅብኝ እየወረዱበት ይገኛሉ። በጣም ነው የሚያሳዝነው። እንግዲህ በጣም ነው እንግዲህ የሚያመው። እንግዲህ ማይክል ጃክሰን እና ሄርሜላ እኛ የምንሰደብ ዶራሉም ቶቶሎ ይቁጠር ብለው እንደሆነ ባላቅም እንዴት 80 ሚስት እያለው እንዴት ከዚች ከወደቀች ሴትዮ ጋር መቼስ እሷ ወርቅ አላየዋትም። እኔ ከወደቀች ሴትዮ ጋር እንዴት አብሮ ይሰራል የሚል የህዝቡ ጥያቄ ቢሆንም ግን እስካሁን ይሄ ህዝብ ምላሽ እንኳን ትንሽ ፍንጭ እንኳን ምንም ያላገኘ ኮሜንታተር ነው እላችኋለሁኝ። ግን ይሄ ለምን ሊፈጠር ቻለ? ከዱባይ እንግዲህ ከገቡ በኋላ አብርሃምና ሩታ ምንም እኛ መልካም ነገር እያየንባቸው አይደለም። ተጣላን፣ ተፋታን የዘወትር ጨዋታቸው ሆኗል። እንግዲህ ሩታ ፈገግ ብላለች። ፈገግ በይ፣ አዎ ፈገግ ላለ ነው ጊዜውም የሚያምረው ይላል ያገሬ ሰው ማለት ነው። መልእክት አስተላልፋለች ሩታ ሀብቴ። በሌቱ ምን ገጥሟት ይሆን? ህይወት ዝምተኛ አድርጋኛለች። መስማት ብቻ ነው የምፈልገው። ማውራት፣ መከራከር፣ ማብራራት ሰልችቶኛል። ዝም ብቻ ነው። ዝም ብላለች። ዝምታ መልስ ነው ወዳጅ ሆይ። አዎ ምንም መመለስ የለብሽም። ብዙ ነገሮች ታያለሽ፣ ግን በዝምታ ስታልፊያቸው ነገ አይቆጭሽም። ለምን ይሄን ተናገርኩ፣ ለምን ይሄንን አደረኩኝ አቲም ማለት ነው። እና ሩታ ዝምታ መልስ ነው በማለት ለማይክል ጃክሰን እንግዲህ መልሳለታለች። ብዙ ነገር ተመለሳችሁ ብዙ ትታመማላችሁ፣ ዝምታ ደግሞ ካላችሁ ብዙ ነገር ታተርፋላችሁ እንደሚባለው ሩታዬ ያልፋል፣ የማያልፍ ነገር የለም። እንግዲህ በሶሻል ሚዲያ ባልሽን ለመጀመሪያ ጊዜ አሳልፈሽ ለሄርሜላ የሰጠሽ ጀግና 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 ከምልሽ በላይ ሄርሜላ እኮ ይሄው ደግሞ አብርሽዬ ደረቷ ላይ የሆነ እኔ ጡቷ ወተት እቃዋ ጋር የሆነ ምንድን ነው እያለ ነው፣ እዛ ምን እያደረገ ነው በማለት ብዙዎቹ በጣም እየሰደቡት ይገኛሉ። አብርሽ ግን ስድብ ቁርስና ምሳው ሆኖ አልመልስም፣ የፈለጋችሁትን በሉ፣ እኔ ከፈለግኩት ሰው ጋር ነው ዚስ ኢዝ ላይፍን ማሳለፍ የምፈልገው ብሏል ማለት ነው። እንግዲህ ትናንትና ሄርሜላ ቤቱንም ስታስረክብ በነበረበት ሰዓት ብዙዎቹ እንዴት ቤት ትሰጣለች፣ እንዴት ይቺ ወራዳ፣ እንዴት ይቺ ምናምን እንዴት ሲሏት ሄርሜላ እንደሆነች ጎብደድ ፈገግ በማለት እንግዲህ ህዝቡን በጥርሷ እየገደለችው ትገኛለች። ሄርሜላ እስካሁን አንድ ቀን የሆነ ካፏ ክፉ ነገር ሲወጣት አላየሁም። ነገሮችን ሁሉ የምትናገረው በቅኔ ነው ማለት ነው የምትመልሰው። እንደዚህ እንኳን ሰውን የሚያስከፋ ነገር አልተናገረችም። ያው አመጣጧ ስላላማረና በሰው በሰማንያ ላይ ስለገባች ለምን የሚል ጥያቄ ነው እንጂ ህዝቡ ምንም ያደረገችን ነገር የለም። ግን ይሄ ሁሉ ሩታ ባትፈቅድላት ኖሮ ሄርሜላ አንድ እርምጃ አትራመድም ነበረ። ማይክል ጃክሰንም አንድ እርምጃ አይራመድም ነበረ። ትዳር ከሰረ፣ ባለ ትዳሮች ትዳር ከስረዋል። ዜድዬ ትዳር እንደዚህ ከሆነ ውሃ በላው። ዜድዬ የነሱ ህይወት ካሁን በኋላ አያምርም። በቃ የብዙዎቹ ኮሜንት ነው የእናንተ ህይወት በቃ ሁሉ ነገራችሁ እቃቃ ጨዋታ ነው። ምክንያቱም ሽማግሌ ያልገባበት ጓደኛ ገብቶ በመካከላችሁ እየበጠበጠ የእናንተ ትዳር ካሁን በኋላ አብርሃምና ሩታ አብራችሁ የመኖሩ ተስፋችን ተሟጧል። ምን አለ መልካሙን ወደኛ ብትፖስቱ፣ መጥፎውን ደግሞ መጥፎ ሽታ በሽታ ነው ይባላል። መጥፎውን ደግሞ ፕራይቬት ብታረጉት ፓብሊክ በቃ ባታወጡት ለህዝቡ ይሄንን የሆነ በቃ አጸያፊ ነገር ባትፖስቱልን መልካም ነው፣ ለሚመጣው ትውልድ የሚያበላሽ ነው ሲሉ ኮሜንታተሮች ቢገልጹም እስካሁን ኮሜንታተርን ነገር ኢግኖር አድርገው የራሳቸውን ነገር ብቻ በመስራት የቡታጅራ ዩቲዩበሮች የተንቀሳቀሱ እንደሆነ በቪዲዮዎችም የምናየው ነገር ሆኗል። እንግዲህ ምን ማድረግ ይቻላል? እንግዲህ አንዳንዴ ጥሬ የሚባል ነገር አለና ያልበሰለ ነገር ከባድ ነው። ያልበሰለን ነገር ለማስተማር በጣም ይከብዳል። ሄርሜላ እንግዲህ ያው
ይመቻት፣ ምንም ማድረግ አይቻልም። እሷ ናት እንግዲህ ጥሬ ነበረ አልበሰልኩም አብሲ ተብላ እያበሳሰለች ትገኛለች። ታላቁ ናት ምንድናት ሄርሜላ እንደሆነች የሀብታም ልጅ አመጣጧ በጣም ዝንጥፏ ብትን ብላ ነው እንግዲህ የሀብታም ልጅ ናት፣ የሀብታም ልጅ ናት። ብዙዎች የሀብታም ናት ያሉ የእሷ ሀብት ለእኛ ይሆን ወይ የእነሱ ሀብት የእሷ የቤተሰቦቿ ሀብት ለእሷ ይሆን? እንደዛ ቢሆን እኛም ሆኖ ነበረ እላችኋለሁ። ቤተሰብዬ ለሁሉም ይድረስ ይሄ ቪዲዮ ማለት ነው። አይዞሽ ሩታ ፈገግ ስትይ ደግሞ ያንቺን አሜሪካ አሜሪካ ያልሽውን ሰውዬ ዲያስፖራውን እኛም ማየት አለብን፣ ለማየትም ያብቃን። ማን ነው እንደኔ ግን የሩታን ዲያስፖራ በጉጉት እየጠበቀ ያለው? ዲያስፖራው መነሻው ከየት ነው? መድረሻውስ የት ነው? በማለት የኔ ጥያቄ ሆኖብኝ እስካሁን እያብሰለሰለኝ ይገኛል። እንግዲህ የጧቱ ዜናችን ይህንን ይመስላል ቤተሰብዬ። ባይ ባይ። ላይክ ሸር ብቻ